ማርያም የምትባል ዛር እቺ ጥብቆ ትለበስና እንግዲህ ከ12ቱ በግ አንዱ ለሷ ይታረድላታል። ሙዳይ ነው የምትባለው እቺ ነገር ሙዳይ ማስቀመጫ ማለት ሙዳይ ምጽዋት የምንለው አይነት ነው። አስቡ ለቅድስት ቤተክርስቲያን የምንገለገልበትን ዕቃ ለጨሌ ያረጋሉ ባለማወቅ። እኔ የጤና ባለሙያ ነኝ፣ ሐኪም ነኝ ግን ማህይም ነኝ። እኔ ሐኪም የድንግል ማርያም ልጅ ብቻ ነው። ሁነተኛ ሐኪም ክርስቶስ ብቻ ነው። እኔ የተማርኩትን እንደ ሚሞሪ ጭንቅላቴ ላይ ጫኑብኝ። እሱ የፈቀደው ምክንያት ሆኜ ሰው ሊድን ይችላል። አዳኝ እኛ አይደለንም። አዳኝ እግዚአብሔር ብቻ ነው። ምክንያት ልንሆን እንችላለን። እንደ ቀድሞው ቀይ ጥለት ምናምን እንደዚህ አይለበስም። የቀይ ጥለት ጥቁር ጥለት ምናምን አስለብሶ ቁጭ ብሎ መካደም የለም፣ ቡና ማስፈላት የለም። አሁን በቃ በአመት አንድ ቀን ግብር አለ። ለምሳሌ በወጣቶች ላይ ቫላንታይን ዴይ ድንግልን ስትገዳደር እቺ ማርያም የምትባል የዛር መንፈስ ራሄሎ እንድትባል አይነት በእኛ ቤት በማርያም ስም ማርያም የምትባል ዛር እቺ ጥብቆ ትለበስና እንግዲህ ከ12ቱ በግ አንዱ ለሷ ይታረድላል። ይኸውላችሁ አይግረማችሁ፣ በኢየሱስ ክርስቶስ ስም እኮ መጥቷል አይደል እንዴ? ኢየሱስ ተብሎ አልመጡም እንዴ? ሐሰተኛ ናቸው፣ ሐሰተኛ ክርስቶሶች። ኢየሱስ ተብሎ ከሚመለከው የዛር መንፈስ የዛር እኮ ነው። በየአዳራሹ ኢየሱስ ተብሎ የሚጨፈርለት ዛሩ ነው። ከነዚህ መንፈሶች ጋር ህብረት አታርጉ፣ ነገር ግን ግለጡት ይላል። አሁን እመቤታችን ቅድስት ድንግል ማርያም ተብላ ትጠራምች የራሄሎ ደም መንፈስ ናት። ይሄ ማሽን ቀይርልኝ አልኩት። አንድ ማሽን ነው አለኝ። አንድ ልጄ ነው ይሄ ማለት ከየትም አምጣ ይሄን ማሽን ቀይር አልኩት። ውስጤ ይነግረኛል፣ መንፈሱ ልጅ ሊነጥቅ ነው ይለኛል። አይወስድም አልኩት። እኔ ለስላሴ ነግራለሁ፣ አይወስድም። ከወሰደም ስላሴ ነፍሱን ይይዙታል። ሐኪም ሆኜ እንደዚህ ሰው ሳየው ብቻ እኔ ለሰው መድኃኒት ማዘዝ አልፈልግም። በደንብ ካልገባኝ አንዳንድ ጊዜ ሳያገባኝ ወደ ጸበል ልካል። ጠንቋይ ናቸው መቅጦራቸው ላይ ነው ያስደገሙት ብዬ እቃወማለሁ። ለካ እኔ አልነበርኩም ሲቃወም የነበረው። ትምህርቱን ቁጭ ብዬ መማር ሲጀምር ራሴን መፈለግ ጀመርኩኝ። ሞቶ የነበረውን መንፈሴን ማንቃት ጀመርኩኝ። መቀጥቀጥ ስንጀምር መንፈሱ መናገር ጀመረ። እቺ አንገት ልብስ በዚህ ቀይ ነው፣ በዚህ ጥቁር ነው። ይሄ የጥቋር አባቡሌ፣ ይሄ ደግሞ ዳልሞቲ ትታከማለች። ለአመት ተቀጠሩን። ካልደረሰች ግን ዋጋ የላትም። እዛ እንሄድም ካላችሁ 70 ሺህ ብር አምጡና ትታከማሉ። የምን 70 ሺህ ብር አልኩት። አልሰጥም አለ። ጠጠር እኮ ነው ይሄ፣ የቻይና ጠጠር ነው። የቻይና ጠጠር እነሱ ሲቀል ቅቤ ይጠጣል። የሚገርማችሁ እርድ ይታረዳል። ይሄ ያውን ብታሸቱ ይገማል። ልጁን ሂድና እስቲ ሱካሩ ከፍ ብሎ አላሰራ አሉኝ። ልጄ ሱካር እንደሌለበት አውቃለሁ። በቤተሰባችን ሱካር የሚባል በሽታ የለም። የዛሬ 4 ዓመት ካንሰር ነው ብሎ አባቴን የገደለው መንፈስ የማህፀን በር ካንሰር ይዟታል። ስለዚህ ኬሞ መጀመር አለባት ተባለ። 10 ጊዜ ሞት ተሞክሮብኛል። የሚገርማችሁ የመኪና አደጋ፣ የሞተር አደጋ። እቃው ተጣለ ማለት እናንተ ካዳችሁት ማለት አታውቁትም ማለት አትሰግዱለትም ማለት ቅቤ አትቀቡለትም ማለት መንፈሱ የሚፈልገውን ነገር አታደርጉ ማለት የለም ማለት አይደለም። ስራ እየሰራ አይደለም ማለት አይደለም። መልኩን ቀይሮ ስራውን ይሰራል። በእድላችሁ በኩል ስራውን ይሰራል። በጊዜያችሁ በኩል ስራውን ይሰራል። በኑሯችሁ ውስጥ እንቅፋት የሆነ ስራውን ይሰራል። በጤናችሁ በኩል ስራውን ይሰራል። ዘመናችሁን ይቆጣጠራል። ጥሪ ላይ የሚገርማችሁ አሁን ቀረ። ጥሪ ላይ ከጥሪ ስላሴ ጀምሮ እስከ ሚካኤል 12 በግ በእኛ ቤት ይታረዳል። መልካቸው የተለያየ ነው። ቆሟል። አሁን ግብሩ ለ6 ሰዓት ያልነቃ ልጅ ብድግ ስል ስላሴ ምን ነው ተውከኝ ብሎ አፉ ላይ ያለውን መሳሪያ ነቀለ። ወዲያው ማሽኑ ሲቀየር ተነሳ። እግዚአብሔር ይመስገን። መብራን ፍቃዷ ከሆነች አንድ ምስጢር ዛሬ ነግራችኋለሁ። እግዚአብሔር ፍቃዱ ከሆነ በዛ አንዱ ጣዖት እርድ የሚታረድበት ቦታ ሁሌ እየለመንኳት ነው። እየፈቀደ ይመስለኛል። ታቦት ልናቆምበት ነው ቦታው ሳይ አንዴ ነው። አገልግሎቱ ይቀጥላል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ይሄ የምትመለከቱት ናስቲ አንተም ይሄው ቤት ውስጥ ይመለክ የነበረ የጨሌ ጣጣ ነው። ይሄው ተመልከቱ። ይሄው ተመልከቱ። እንግዲህ ይሄ ምን ወረቀቱ ይሄ ነው። እንግዲህ እኛ በተደጋጋሚ የምናስተምረው የምንሰብከው ይሄንን ነው። እንግዲህ ምንድነው አባታችን ይሄ የሁለቱ አያቴ ጨሌ የእናቴ ጨሌና የአንዷ አያቴ እህት ጨሌ ነው። ይሄ ጨሌ የራስ ሰው ነው የተደበላለቀው። ይሄ ስለጠፋ ነው ከውስጥ ተቆራርጦ ስለጠፋ እንጂ ብዙ ነው። የሚገርማችሁ አሁን የቀረችው ከዛ ቤት መውጣት ስላለባት የምትለብስ ልብስ እቺን ልብስ አባም ሲያስተምሩ አውቃለሁ።
መልክ አላቸው። እሺ ልብሶቹ አንገት ልብስ ነው የሚባለው። እሺ እቺ አንገት ልብስ በዚህ ቀይ ነው፣ በዚህ ጥቁር ነው። ይሄ የጠቋር አባቡሌ፣ ይሄ ደግሞ አዳልሞቲ በአንድ ልብስ። እንዲህ አይነት ትውልድ እንዲፈጠር ነው አባቶቻችን በሚዲያው ላይ ስለ መናፍስት ውጊያ የሚያስተምሩት እንጂ ሌላ ምንም አይነት ክፋት የለውም። ምንድን ነው አያት ቅድመ አያት ላይ ለአምልኮ መሳሪያነት ይጠቀሙ የነበሩ ለአምልኮ ግብር ለማቅረብም ሆነ መንፈሱ ለመመለክ የሚቀርቡ ናቸው። እየተመለከታችሁ ነው። ይሄ የምትመለከቱት ጨርቆች አዳለሞቴ ይሄው ያንቃም ብቻ ነው የሚለበሰው። ደግሞ በቃ ቀይ ጥለት ይፈልጋል መንፈሱ። በቀይ ጥለት እናቶች ለብሰው ቀዩን ጥለት ጨሌውን አቅርበው ቅቤ የቀቡት ቡና እያፈሉለት ጭስ እያጫጫሱ እየሰማችሁ ነው። አዎ ጭስ እያጫጫሱ መንፈሱ ይመለካል። ያን ግብሩ ነው። ከዛ በኋላ እሱ የሚፈልገው ይህንን ነው። እቺ ደግሞ ጥብቆ ነው የምትባለው። ጫሌ ጥብቆ ነው አንገት ላይ ይደረግና ያኔ ፈጫሳ ሲባል እልልልልል እየተባለ ለጫለው ማርያም የምትባል የሴት ዛር አለች። የሚገርማችሁ ማርያም የምር ነው የምነግራችሁ። ማርያም እመቤታችን ድንግል ማርያምን ነው ብዙዎቹ የምታውቁት። ድንግልን ስትገዳደር እቺ ማርያም የምትባል የዛር መንፈስ ራሄሎ እንድትባል አይነት በእኛ ቤት በማርያም ስም ማርያም የምትባል ዛር እቺ ጥብቆ ትለበስና እንግዲህ ከ12ቱ በግ አንዱ ለሷ ይታረድላታል። ይኸውላችሁ አይግረማችሁ፣ በኢየሱስ ክርስቶስ ስም እኮ መጥተዋል አይደል እንዴ? ኢየሱስ ተብሎ አልመጡም እንዴ? ሐሰተኛ ናቸው፣ ሐሰተኛ ክርስቶሶች። አሁን እመቤታችን ቅድስት ድንግል ማርያም ተብላ ትጠራም። እቺ የራሄሎ ደም መንፈስ ናት። ይሄ የጨሌ ጉዳይ ምንም ሊያደርግ አይችልም። የሚገርማችሁ ጠጠር እኮ ነው ይሄ። የቻይና ጠጠር ነው። የቻይና ጠጠር እነሱ ሲቀል ቅቤ ይጠጣል። የሚገርማችሁ እርድ ይታረዳል። ይሄ አሁን ብታሸቱ ይገማል፣ በጣም ይገማል። ቅቤ ጠጥቶ የሚገርማችሁ ነሐሴ 21 የእመቤታችን ቀን ለእናቴ ለድንግል ማርያም ቅቤው ተሸጦ ቢሰጣ ቤት በረከት። ግን እቺ ለዚች ቅቤ ያርጉላታል። ጨሌ አለ፣ ፈጫሳ የሚባል ነገር አለ፣ ሌላም ጊዜም አለ። ጥር ላይ የሚገርማችሁ አሁን ቀረ። ጥር ላይ ከጥር ስላሴ ጀምሮ እስከ ሚካኤል 12 በግ በእኛ ቤት ይታረዳል። መልካቸው የተለያየ ነው። ግብር እኮ ነው። ግብር ቆሟል። አሁን ግብሩ እግዚአብሔር ስም የተመሰገነ ይሁን። አመስግኑ፣ እግዚአብሔርን አመስግኑ። አንዴ በጣም አልቅሼ ጻድቃኔ ማርያም ለ2 ወር ለዚህ ጉዳይ ብቻ ጻድቃኔ ማርያም ሄጄ አልቅሼ ተቃጥሏል። ከቤት ውስጥ ጨሌው እመቤታችን ስታሳየኝ አታልቅስብኝ፣ ያ ቤት ከቤት ያለው ጨሌ ይጠፋል ብላ ዶሮ ከቤት የሚቀመጥበት ቦታ ትሄድና እሳት ውስጥ ጥላ ስታቃጥል ታሳየኛለች። ከ2 ወር በኋላ ገብቼ እናቴን ስጠይቃት ምን አገባለችኝ? አይ እናቴ ምንም አያገባኝም። ያው ራሱ ዛሩ እኮ ምን አገባ የሚለው እኔ ምንም አያገባኝም፣ ግን አንቺንም ማስቀየም አልፈልግም ስለሚጎዳን ነው እኮ እናትዬ አልኳት። በጣም ትወደኛለች። እባክህ ተቃጥሏል ብላ ነገረችኝ። እንደዚህ አይነት ነገር እመቤታችን ታምሯን ነው የምነግራችሁ። ጻድቃኔ ማርያም በህልም ስታሳየኝ ሙዳይ ነው የምትባለው እቺ ነገር። ሙዳይ ማስቀመጫ ማለት ሙዳይ ምጽዋት የምንለው አይነት ነው። አስቡ፣ ለቅድስት ቤተክርስቲያን የምንገለገልበትን ዕቃ ለጨሌ ያደርጋሉ ባለማወቅ። እናቴ 2 ልጆች ሞቶባታል እኔ ከመወለዴ በፊት። 2 ልጆች ሲሞቱ እንትና ይሄ ቃልቻ ቤት ይወስዷትና ጨሌ ካላመጣች መውለድ አትችልም ተብላ ጨሌ ያመጣች። ይሄን ራሷ የነገረችኝ ነው የምነግራችሁ። ከዛ በኋላ ትሞታሉ አለች። መሞት አይደለም 10 ድብን ልበል። እኔ የክርስቶስ ልጅ ነኝ፣ ክርስትና ተጠምቄ ያለው። ቤታችን ላይ ብዙ ጣጣ አለ፣ ያመቺሳ የሚባል ነገር አለ። እኔ አሁን እግዚአብሔር ይመስገን 4 ልጆች አሉኝ። 4ቱ ልጆቼ ያመቺሳ አልሄዱም። ያ ቦረንትቻ ቤታችን አሁን እርድ ቆሟል። 4ቱም አብዝባር ላይ እርድ ቀርቷል። አሁን እርዱን እኔ ነበር ማርዶ። አጋንንቱ እኔን ማረድ አይችልም። እኔ ክርስቶስ አንዴ ለእኔ ታርዶልኛል። ድንጋይ አላርድም ብዬ እምቢ አልኩትኝ። እኔ ከቤት እግዚአብሔርን አመስግነው። መብራን ፍቃዷ ከሆነች አንድ ምስጢር ዛሬ ነግራችኋለሁ። እግዚአብሔር ፍቃዱ ከሆነ በዛ አንዱ ጣዖት እርድ የሚታረድበት ቦታ ሁሌ እየለመንኳት ነው፣ እየፈቀደ ይመስለኛል። ታቦት ልናቆምበት ነው ቦታው ነው። ሳይ አንዴ ነው። እግዚአብሔር ስም የተመሰገነ ይሁን። እንግዲህ ይሄው ትውልዱ እንደዚህ እየነቃ ነው። እንዴት ነው አሁን ስለዚህ መንፈስ ትምህርት የምታገኝባቸው ሚዲያዎች አሉ? አዎ እኔ ይህንን የሚገርማችሁ የእሳቸውን አስተርእዮ ሚዲያን እከታተላለሁ። ከዛ በፊት ግን የመምህር ግርማ ወንድሙ ትምህርት ነው የቀየረንኛ። በፊትም መንፈሱን አልወድም፣ ይህን ጨሌን አልወድም፣ የጣዖትን የባዕድ አምልኮንን አልወድም። ግን ከመምህር ግርማ ትምህርት ጋር ከተገናኘው ልክ የነሱ ቪዲዮ የነሱ ትምህርት
ቤቴ መግባት ሲጀምር በፊት ከዛሬ 15 ዓመት በፊት ግርማ ወንድሙን ቁጥር አንድ የሚቃወም ሰንበት ተማሪ የሆነ ሰው መሀይም እንደኔ አይነት ነበር። ራሴ ጠንቋይ ናቸው መቅጦራቸው ላይ ነው ያስደገሙት ብዬ እቃወማለሁ። ለካ እኔ አልነበርኩም ሲቃወም የነበረው። ትምህርቱን ቁጭ ብዬ መማር ሲጀምር ራሴን መፈለግ ጀመርኩኝ። ሞቶ የነበረውን መንፈሴን ማንቃት ጀመርኩኝ። መቀጥቀጥ ስንጀምር መንፈሱ መናገር ጀመረ። ባለቤቴ ትንበረከካለች፣ ትሰግዳለች። እግዚአብሔር ይመስገን ያከንቱ ውዳሴ ካልሆነ እስከ ቅዱስ ቁርባን ደርሰናል። አሁን ላይ እግዚአብሔር ስም ተመሰገነ። በዚህም በኩል መንፈሱ ላይ ነቃን። ብዙ መከራ ደርሶብኛል። በፊት ደና የሆነ ልጄ የመራባ ብልት ወይም ይሄ ፍሬ አንዷ ፍሬ አበጠች። ኦፕሬሽን ይሁን ተባለ። ገባን። ባለሙያ መሆኔን ደበቅኩኝ። ልጄን ትንሽ ይጎዳሉ ብዬ ሐኪም ብዬ ብናገር ችግር ይሆናል። ስለዚህ እንደማይም ዝም ባልኳቸው። እኔ የጤና ባለሙያ ነኝ፣ ሐኪም ነኝ ግን ማይም ነኝ። እኔ ሐኪም የድንግል ማርያም ልጅ ብቻ ነው። ሁነተኛ ሐኪም ክርስቶስ ብቻ ነው። እኔ የተማርኩትን እንደ ሚሞሪ ጭንቅላቴ ላይ ጫኑብኝ። እሱ የፈቀደው ምክንያት ሆኜ ሰው ሊድን ይችላል። አዳኝ እኛ አይደለንም። አዳኝ እግዚአብሔር ብቻ ነው። ምክንያት ልንሆን እንችላለን። ልጁ ኦፕሬሽን ሲሆን 1 ሰዓት የሚቆይ ማደንዘዣ ለ6 ሰዓት ቆየ። የሚገርማችሁ አልድን አለ። ሰዎቹ ተረበሹ። አወቅኩኝ። ያዩኛል፣ ይፈሩኛል። በደንብ የተረዳው ልክ ስረዳ ደብረ ብርሃን የሚባል ሆስፒታል ነው የተሰራው ሰርጀሪው። ደብረ ብርሃን ስላሴ ሄድኩኝ። የቅድስት አርሴማ እምነት ዘንባባ ኪሴ ውስጥ ይዣለሁ። የድንጋይ ዘንባባ አለ ከጅሩ አርሴማ ይመጣ። ልክ እሱን ይዤ ስላሴ ደብረ ብርሃን ሄድኩና አለቀስኩኝ። አንድ ቃል ብቻ ነው ስላሴዎችን የጠየቅኩት። ስላሴዎች አልኳቸው እኔ ኃጢአተኛ ነኝ፣ በደለኛ ነኝ፣ ከቤተሰቤ ጀምሬ ያውቃለሁ፣ ግን ልጄን አትውሰድ አልኩት። እንዲሁ ስላሴ ልጄን አትውሰድ፣ በራሴ ኦፕሬሽን አዘርጋለሁ፣ መልስልኝ አልኩት። ይሄ ልጅ ከሞተ እኔ አልለቅህም፣ ክርስትናነቴ ሳይሆን አምላክነትን ነው የማለቀው። ስሉስ ቅዱስ ልጄን መልሱ። ጸሎት አይደለም ይሄ መደፋፈር ነው። ልብ አድርጉ። የተደፋፈርኩም ደፋር ሆኜ ሳይሆን የልጄ ጉዳይ ስለሆነ ከአምላኬ ጋራ መጣላት ጀመርኩኝ። አለቀስኩኝ። ስላሴ ፊት ለፊት የቅድስት አርሴማን ዘንባባ ስዕላቸው ፊት ለፊት አሻሸውና ድንቅ ቦታ ነው ቦታው። ሄድኩና ቀጥታ ሄድኩኝ። አስገቡኝ ልጄ ጋር አልኳቸው። ልጄ ጋር አስገቡኝ። ሬሳ ሊሰጩ እንደተዘጋጃችሁ አውቃለሁ፣ ስጡኝ አልኳቸው። እናንተ ብቻ ሐኪም ብትሆኑ በቆጨኝ ነበረ፣ ሕክምናውን ባልማር ኖሮ በቆጨኝ ነበረ አልኳቸው። እስከዛች ሰዓት አልተናገርኩም። አሁን አስገቡኝ ሲል አስገቡኝ። ልክ ደም ቀዱና ከመግባቴ በፊት ይሄ ሁሉ የጨሌው ጣጣ ስለሆነ ነው የማወራው። እሺ ሰው እንዲማሪበት ብቻ ነው የማወራው፣ ሌላ ነገር አይደለም። በእኔ ህይወት በእኔ ታሪክ ብዙ ሰው ይማራል። ስለዚህ ደም ቀዱና ልጁን ሂድና እስቲ ስኳሩ ከፍ ብሎ አላሰራሉኝ። ልጄ ስኳር እንደሌለበት አውቃለሁ። በቤተሰባችን ስኳር የሚባል በሽታ የለም። ልጁ ኦፕሬሽን ከመሆኑ በፊት አስመርምራለሁ። ስኳር የሚባል የለም። ደም ቀርቶ ሲሰጡኝ አየሁት። ሳየው ውሃ ነው። ሲስተር ውሃ እኮ ነው የሰጠሽኝ፣ ይሄ የልጄ ደም አይደለም አልኳት። አይ ሂድ አሰራ፣ ምን አገባለችኝ። እሺ አልኳት። ላብራቶሪ ሄጄ ለማሰራት ስል ምን ነው ወንድሜ ውሃ እኮ ነው ያመጣው አለችኝ። እኔ አላቅም፣ ከሰራሽ ስሪ ሰጠችኝ። ብቻ ይሄው ስሪና ንገሪኝ አልኳት። ሲሰራ በፍጹም አንድ ሰው በህይወት ሊኖር የማይገባ ደረጃ ላይ ነው የሚያሳየው። እንትኑ ልጁ የለም በቃ ሞቷል ማለት ይቻላል። እኔ እንደማይሞት አምኛለሁ። ስላሶችም እንደሚያነሱት አውቃለሁ። ተኝቷል ይነቃል እያልኩ ነው በውስጤ። ይሄንን ለራሴ ነግሬ ያለው። ተመልሼ ሲሄድ ውጤቱ የተበላሸ ነው። ሰዎች ምን ሰጣችሁኝ ስላቸው የልጁ ደም ስር አልታያልን። እውነት ነው ከግሉኮስ ነው ይቀደን አሉኝ። አስገቡኝ አልኳቸው። እምቢ ብትሉ ገባለሁ አልኩት። እኔ የህፃናትና ጨቅላ ህፃናት ሐኪም ነኝ። ሰዎች አያውቁም፣ አልተናገርኩም። ልክ ገብቼ እጁ ሳየው የልጁ እጅ የለም፣ ተበሳስቷል በመርፌ። ለካ መቅዳት አቅቷቸዋል። ከአንድ እጄ ሲሞክር ደሙን ቀዳሁት። እኔ ይሄ ነው ማይምነት እኮ ይጎዳል ብያቸው ቀዳውና እኔ ማይም በመሆኔ እነሱን አይደለም ያልኩት፣ እኔ ማይም በመሆኔ ልጄ ተጎዳ ብዬ ደሙን ቀድቼ ሄጄ ሳሰራ ቅድም ሞቷል የተባለው ልጅ አሁን ደግሞ ማሽኑ ማንበብ አቃተው። ስኳር መጠኑ ከመጠን በላይ ሰፋ። አይ አንቺ ያየሽውን ጻፊ አልኳት። አሁንም ልጄ ስኳር የለበትም፣ ደስ ያለሽን ጻፊ አልኳት። ጻፈችና ሰጠችኝ። ሐኪሟ ጋር ሄድኩ ኦፕሬሽን ያደረገውን። ቀጥታ አሁን አንድ ነገር እነግርሃለሁ፣ ወይም እገልሃለሁ ወይም እጅ ላይ ሞታለሁ። አንድ ነገር ተባበረኝ ሐኪም አልኩት። ምን ላድርግልህ አለኝ። ይሄንን ማሽን ቀይር አልኩት። ልጄ ላይ የስኳር መድኃኒት እንዳትሞክር አልኩት። የሰጠውን ማደንዘዣ አውቃለሁ። አንዱ ያመጣው የማደንዘዣ ጫጣ ነው። ሁለተኛ ልጁ እንዳይጎዳ ኦክሲጂን የሚሰጥበት ማሽን የልጁ ስኳር በጣም እየረበሸው ወደ ላይ እንዲሄድ አድርጎታል። ይሄን ማሽን ቀይርልኝ አልኩት። አንድ ማሽን ነው አለኝ።
አንድ ልጄ ነው ይሄ ማልኩት። ከየትም አምጣ ይሄን ማሽን ቀይር አልኩት። ውስጤ ይነግረኛል መንፈሱ ልጅን ሊነጥቅ ነው ይለኛል። አይወስድም አልኩት። እኔ ለስላሴ ነግራለሁ፣ አይወስድም። ከወሰደም ስላሴ ነፍሱን ይይዙታል አልኩት። በውስጤ ይሄን አምኛለሁ። ልክ ማሽኑ የሚገርም ሜካኒካል ማሽን ነው የሚባለው። ኦክሲጂን እንትን የሚለው ማሽኑን ቀይሮ ሲያመጣ ለ6 ሰዓት ያልነቃ ልጅ ብድግ ስል ስላሴ ምን ነው ተውከኝ ብሎ አፉ ላይ ያለውን እንትን መሳሪያ ነቀለ። ወዲያው ማሽኑ ሲቀየር ተነሳ። እግዚአብሔር ይመስገን። ስላሴ ልታመሰግኑ ደስ ይለኛል። ይሄ ደረጃ ከደረስኩ በኋላ ነው ወደ እስር ቤት ሄድኩኝ። ቤቴ ተቃጠለ። ቤት ውስጥ እዛ ውስጥ ይነግሩኛል። ባለቤቴ ጠንካራ ናት፣ ግድ የለሽም ተይ ያልኳት፣ እሷም ተወች። ያን ቤት ወጥቼ ሰርቼ የሚገርማችሁ ስራ ላይ በጣም ይፈትነኛል። ሐኪም ሆኜ እንደዚህ ሰው ሳየው ብቻ እኔ ለሰው መድኃኒት ማዘዝ አልፈልግም። በደንብ ካልገባኝ አንዳንድ ጊዜ ሳያገባኝ ወደ ጸበል ልካለሁ። ልትረዱ ነው። ሳያገባኝ ስላችሁ እምነቱ ስለማገባኝ አይደለም፣ የኔ ሙያ ስለማይፈቅድ ነው። ያስጠይቀኛል። በዚህ ላይ ብቻ ሰልፍ ይወጡብኛል። ስራ ላይ በጣም ፈተና ደረሰብኝ። መቆም አቃተኝ፣ መስራት አቃተኝ። 10 ጊዜ ሞት ተሞክሮብኛል። የሚገርማችሁ የመኪና አደጋ፣ የሞተር አደጋ 10 ጊዜ ሞት ደርሶብኝ ቀርፋለሁ። ይሄ የእግዚአብሔር ስራ እንጂ እኔ አይደለም። በመጨረሻ ሰዓት ከስራም አንስቶ በካቢኔ ያደረጉኝ። ካቢኔ ማለት ይሄ አመራር ነው የምትሉት። እዛ ላይ በጣም ፈተና በዛብኝ። እኔ ወደ እግዚአብሔር መሄድን ተውኩ። ልክ ስጥለኝ ምን ያደርገኛል? ጾምን ተውኩኝ። ልክ እንደ ሌሎቹ የቄስና የክርስቲያን ጾም መቁጠር ጀመርኩ። በፊት እኮ 7ቱን አጽዋማት እጾማለሁ። ይሄ ስጥለኝ ነው መቁጠር ጀመርኩኝ። የፈለኩትን እበላለሁ። አንዳንዴ እንደውም አርብና ሮብ መብላት ጀመርኩኝ። ማበድ አበርኩ በሉ። እብድ የተማረ ባለሙያ ለታመመ የሚያክም ግን ለራሱ ታማሚ እብድ ሆንኩ። መኖር አቃተኝ። ገንዘብ አገኛለሁ፣ ቤቴ ውስጥ ምንም የለም። ቤት ውስጥ ባለቤቴ ገንዘብ አታገኝ፣ ልጆቼ አይለብሱ፣ እኔ አይለብስ። የማገኘው ብር እኮ በቀን ቁጥር የለውም። ግን ኪሴ ውስጥ ብሩን ወስጄ የሆነ ከዚህ 10 ሜትር ወይም 100 ሜትር ሳልሄድ የለውም ብሩ። የት እንደሚሄድ አላቅም። እኔ ቤቴም ይዤ አልገባም። በስተመጨረሻ ነገር የላሳጥርና ይቅርታ አድርጉልኝ፣ እግዚአብሔርን አመስግነን በዚህ ስንኖር እየተቀመጥ አንዴ ምን እንሰማለን? እህቴ ይቺ የሚታያት የዛሬ 4 ዓመት ካንሰር ነው ብሎ አባቴን የገደለው መንፈስ የማህፀን በር ካንሰር ይዟታል። ስለዚህ ኬሞ መጀመር አለባት ተባለ። እስከ ጥቁር አንበሳ ሄድን። እሷ ማለት ነው እሷን ራሷን የዛሬ 4 ዓመት ጥቁር አንበሳ ሄደን ምርመራ ስናደርግ 2 አይነት ውጤት መጣ። አንዱ በሽታ አለባት ይላል፣ አንዱ የለም ይላል። የለም ባኪ በሽታ አንተን ይላሉ። በውስጤ ልጅቷን ልል አትሰማኝም ብዙ። እሷ መታከም ነው የምትፈልገው። መንፈሱ ማጸኗን ማውጣት ይፈልጋል። ከዛ አልፎ ኬሞ ከጀመረት ወደ ራዲዮ ቴራፒ ያመጣና መግደል ይፈልጋል። እኔ ደግሞ አትገልም እያልኩት እየተቃወምኩት ነው። ከዛ ጥቁር አንበሳ እስከ ዛሬ ዓመት ከደረሰች ትታከማለች። ለዓመት ተቀጠሩን። ካልደረሰች ግን ዋጋ የላትም። እዛ እንሄድም ካላችሁ 70 ሺህ ብር አምጡና ትታከማሉ። የምን 70 ሺህ ብር አልኩት። አልሰጥም አልኩ ነው። ልክ ከዛ ወጣንና ልጅቷን የእግዚአብሔር ታላቅነትን እንጂ የመንፈሱን ክፋት እየነገርኳችሁ አይደለም። የእግዚአብሔርን የአማኑኤልን የኢየሱስ ክርስቶስን ታላቅነትን ነው እየነገርኳችሁ ያለው። የቅድስት ድንግል ማርያም አማላጅነትን ነው እየነገርኳችሁ ያለው እንጂ የአጋንንቱን ታሪክ እየተረኩላችሁ አይደለም። እግዚአብሔርን የሙጥኝ ካለ ድሃ ብንመስልን አለን እኛ የሞትን የተበተን የምንጠፋ ብንመስልን በእግዚአብሔር ቸርነት መኖራችን ብቻ ሊነግራችሁ ነው። ስለዚህ ከሆስፒታሉ አውጥቼ ለዓመት ቀጠሩ 70 ሺህ ብርም የለም አንሰጥም ብዬ ወጣሁ። ወደ ሀገር እንሄድ አልኳት። አልሄድም አለችኝ። የቀረ ውጤት አለ እሱን ካላየው አለች። በቃ እኔ ልሂድ አልኳት። ቻተርኩ። ውጤቱ ሲወጣ 70 ሺህ ብሩ ይምጣ ቶሎ እንሰራልሻለን አሏት። ከወንድሜ ጋር ላውራ ብላ ስልኬን ሰጥታ ወደኛ መጣች። ደወሉልኝ፣ ጠብቁኝ አልኳቸው። እኔ ሪፈሩን ወደ ጥቁር አንበሳ ስንመጣ ግን ቀድመን ዘብር ገብርኤል ሄደን ሪፈሩን ይዘን ልጅቷንም ይዤ ሄጄ እዛ አስባረኩኝ። ታምሩን እነግርሃለሁ መጥቼ እዚህ መሰክራለሁ ብዬ። ይኸው 4 ዓመቷ ነው። የዛሬ ዓመት ትሞታለች የተባለችው ልጅ ይኸው ዛሬ 4 ዓመቷ ነው። ያ አባቴን የገደለው መንፈስ ሲዝት ምን እንደሚል ልንገራችሁ። ይሄን አልተውም እነግራችኋለሁ። ጌታቸው ሞቷል፣ የጌታቸው ትውልድ አይቀጥልም፣ ልጁንም እገላለሁ፣ የቀሩት ልጆቹን አጠፋለሁ ብለው ይፎክራል። የፈጠረኝ እሱ ከሆነ ይግደለኝ፣ ስላሴ ፈጥሮኝ ከሆነ አልሞትም። አባቴ ደግሞ የስላሴን ጽዋ ይጠጣል። ስላሴ ከገደለኝ ብቻ ነው የሚሞተው አልኩኝ። ይኸው ዛሬ አንድ የነበርኩት ልጅ ከባለቤቴ ጋር 6 ነን፣ 4 ልጆች ልጅ አለ። ይሄ ነው። በጸሎት አስቡኝ፣ ይቅርታ አድርጉልኝ። ነገርን አብዝቻለሁ። እግዚአብሔር የመጨረሻ ሐዋርያው ቅዱስ ጳውሎስ ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ። ፍሬ ከሌለው የጨለማ ስራ ምንድን ነው? አዳለሞቲን፣ ጠቋርን፣ ወሰንገላን፣ ቦርትንቻል፣ ሰይፉ ጨንገር
ኦፎ ቡኮ፣ ኦፎ ደመና፣ ግራኝ የሚባሉ በጣም ብዙ ናቸው መናፍስቶች። ዛርም ማምለክ ወይም ከሚያመልኩ ሰዎች ቤት መገኘት ወይም ኢየሱስ ተብሎ ከሚመለከው የዛር መንፈስ፣ የዛር እኮ ነው በየአዳራሹ ኢየሱስ ተብሎ የሚጨፈርለት ዛሩ ነው። ከእነዚህ መንፈሶች ጋር ህብረት አታርጉ፣ ነገር ግን ግለጡት ይላል። ይኸው እየገለጠ ነው ወንድማችን የመግለጥ ስራ የሰራው። እቃው ተጣለ ማለት እናንተ ካዳችሁት ማለት አታውቁትም ማለት አትሰግዱለት ማለት ቅቤ አትቀቡለትም ማለት መንፈሱ የሚፈልገውን ነገር አታደርጉ ማለት የለም ማለት አይደለም። ስራ እየሰራ አይደለም ማለት አይደለም። መልኩን ቀይሮ ስራውን ይሰራል። በእድላችሁ በኩል ስራውን ይሰራል። በጊዜያችሁ በኩል ስራውን ይሰራል። በኑሯችሁ ውስጥ እንቅፋት የሆነ ስራውን ይሰራል። በጤናችሁ በኩል ስራውን ይሰራል። ዘመናችሁን ይቆጣጠራል። በተለያየ መንገድ መልኩን እየቀየረ እንደ ቀድሞው ቀይ ጥለት ምናምን እንደዚህ አይለበስም። አሁን የቀይ ጥለት ጥቁር ጥለት ምናምን አስለብሶ ቁጭ ብሎ መካደም የለም፣ ቡና ማስፈላት የለም። አሁን በቃ በአመት አንድ ቀን ግብር አለው። ለምሳሌ በወጣቶች ላይ ቫላንታይን ዴይ ታውቁ የለ? ምንድነው ቫላንታይን ዴይ የሚለበሰው? ቀይ በቀይ አይደለ? ብዙ ሴቶች ድንግልናቸው የሚያጡበት ነው። ብዙ ደም ይፈስበት ዕለት ነው። ይሄ መንፈሱ ግብር ነው። ሌላስ ወንዶች ላይ ሴቶች ላይ በተለያየ መንገድ ነው። አጭር ቀሚስ ያስለበሰ ይሄ ፀጉር እያስቀጠለ ዝሙት አጋንንት ቡዳ መንፈስ እንዲገባ ያደረገ መንፈሱ ዘፈንና ጭፈራ ላይ እንዲበረቱ ያደረገ እዚህ ይመለካል በየአዳራሹ። ወንዶች ላይ ደግሞ ቁጭ አድርጎ በማስቃም ጫት በማስቃም ሲጋራ በማስጨስ አረቄ በማስጠጣት በቃ አለቀ እኮ። ቁጭ ለአንድ ሰው ማለት ለጫት ለመቃም ቢያንስ ስንት ሰዓት ይቀመጣል? በትንሹ 2-3 ሰዓት አይደለ እንዴ? 4-5 ሰዓት በላይ ቁጭ አለ እኮ። ጊዜውን ሰጠ ለአጋንንቱ። ሲጋራውን ሲያጨስ ደግሞ የአዳለሞት የሚባለው መንፈስ ጭስ ይወዳል። ቡና በደረቁ እንዲፈላለት አይፈልግም። ቡና የምትጠጡ ከሆነና ቡና ስጠጡ ያለ ጭስ አልጠጣም ብላችሁ የምትሉ ሰዎች ተጠንቀቁ፣ ጥንቃቄ አድርጉ። ጭሱን የምትፈልጉ ከሆነ ለአዳለሞት እያቀረባችሁለት ነው። ቡና ካለ ጭስ፣ ቡና በመሰረቱ አስፈላጊ ነገር አይደለም። ግብር ማቅረቢያ ከሆነ አጋንንት አተላውን ስለሚወድ የአምልኮ አንዱ አካል ነው። የዛር አምልኮ አንዱ አካል ቡና ነው። ስለዚህ ጭስ ካልተጨሰ መጠጣት የማትፈልጉ ከሆነ የተደበቀ መንፈስ አለ። ወጣቱ ላይ አሁን ሲጋራ በማስጨስ ነው ጭሱ የሚያገኘው። ከአንደበቱ በጎ መልካም የሆነ ቃል ሳይሆን ይኸው ሲጋራውን ይስቦና ጭሱን ከአንደበቱ ጭስ ነው የሚወጣው። የማይጨበጥ የማይያዝ ነገር ያኔ በቃ ህይወቱ የማይጨበጥ ነው። ጊዜው የማይጨበጥ ነው። እውቀቱ የማይጨበጥ ነው። በተማረው እውቀት በኩል ጠላት ዲያብሎስ ስራውን ይሰራል። አያችሁ፣ የቅድሙ ሕክምና ባለሙያ ነው። ነቅቷል። እሱ አሁን ስለነቃ የመናፍስትን አሰራር ስለነቃ ወደ ጸበል ወደ እምነት ቦታዎች ይልካል። ያልነቃው ግን ያስቀድዳል። ሰርጀሪ መደረግ አለብሽ፣ መደረግ አለብህ፣ እጤ ነው፣ እንዲህ ነው፣ እንዲህ ነው። እግዚአብሔር ማስተዋል ያደረን። አሜን።